ፈጣሪ ምስጋና ይድረስ። ውድ ተመልካቾቻችን ዛሬ አሸናፊ ወደ ቤት የተመለሰበት ቀን ነው። እሺ አሁን እንድታለቅስ አይደለም ተለቅስ ልጄ በቃ እንባችን በቃ ታብሷል። እንባችን ተረጋጋሽ። የስንት ቀን ምጤ ነው። አይዞሽ አሹ በቃ አሹ ጀግና ነህ ልጄ ጀግና። በቃ ልጆቼ ጀግኖች ናችሁ። በእውነት መኩሪያዎቼ ናችሁ። ኮርቼባችኋለሁ። ብቻ እግዚአብሔር ይመስገን። በጣም ደስ ብሎኛል ስላሽ እግዚአብሔር ይመስገን። በቃ ምንም ቃል የለኝም እና ያሳለፍነው ጊዜ እጅግ በጣም ከባድ ነው። ባለቤቴ እኔ ላይ የሰራችው ስራ አሁን ሀሳቡን ሼር ለማድረግ ነው ያህል ነው። ወደ ስሜት ውስጥ እንዳገባ ልዩ ልጅ ልዩ ነው እኮ ለኔ። እነዚህም አሉ ግን ያንተ ልዩ ነው። አንቺ ማጣት አልፈ ከልጅነቴ እኔ እንዴት ወንድሜ ላይ ቢላ አነሳለሁ? እኔ ለወንድሞቼ መሞት እንዴት ምክንያት ልሆን እችላለሁ? ወደ መቃብር ሊሸኙ እንግዲህ ጉዞ ላይ ነበሩ፣ እጀባ ላይ ነበርክ። ግን እግዚአብሔር ከምን አይነት ጉድ ከምን አይነት የሞት አፋፍ ላይ እየመለሰህ እንደሆነ ከሞት አፋፍ ላይ ማስረጃ ነው። እጅግ በጣም ተለቅሰሽ በማርያም በእናትህ በቃ ወይኔ አሽተው በቃ አሁን ሳላይ የማየው ነገር በአጠቃላይ ለኔ እንደ ህልም ነው የሚታየኝ። እውነት መስሎ አይደለም የሚሰማኝ። ማለት ሞት እንድትናፍቅ የሚያደርግ ነገር ነው እያደረጉ የነበረውና የሚያደርጉት ነገር በአጠቃላይ ሲሰራ የነበረ ነገር ነው። መልካም ማድረግ ምንጊዜም ማንኛውም ሰው በህይወቱ ሊያደርገው የሚችለው ነገር ነውና እውነትም እግዚአብሔር አሸናፊ ነው። አሸንፏል። ልጄን ዳግም ሰጥቶኛል። አሁንም እዚያ እሱ እዚሁ አንተ እዚሁ የት አለ? ካላረግን ደግሞ ግዳጅ እንደሆነብን ማረግ ከጀመርን በኋላ ማለት ነው። በቃ እየተጫኑ መጡ። ወንድሜ አምቡላንስ ተጋርጉት በላቸው ወደዚህ። እኔ ለእናትህም እፈራለሁ። ገንዘብ ካገኘህ ለእናትህም እፈራለሁ። እኛ ከእናትህ ያላነሰ ከወንድም ከእህቶች ያላነሰ ነገር ነበር ያደረግነው። አንተ በእናትህ አታሳብ እንዴ እንዳልለጥፍ። የእውነቴን እኮ ነው። እኛ ጋር የሚሰራ ሰው ነው። ማን ነው? አሁን ራሱ እኔ እንደተያዝኩ በእናንተ እጅ እንደወደኩ ካወቀ ልጅ ለነሱ መንገሩ አይቀርም። ያንተ እኮ ልዩ የሆነብን እኛንም ትረዳናለህ፣ ጠላቶቻችንም ትረዳብናለህ። ሁለት ቦታ ነው ደግሞ ይከፈላል። ሰው አለ ድብቅ የሆነ ሰው ማንንም የማያውቀው ማለት ነው። ስለዚህ መሸለም አለብህ፣ መደነቅ አለብህ። ያንን ለማድረግ ነው እዚህ የመጣ ነው። እኔ የሚሰማኝ እንደዛ ነው የሚሰማኝ። እንደዛ ነው የሚሰማኝ። እንደዛ ነው የሚሰማኝ። ግን ድንገት አሁን እንደዛ ነው የሚሰማኝ። እንደዛ ነው የሚሰማኝ። እንዴ ሚኪ ብር ነው ተረጋጋ እንጂ ሚኪ እንደዛ ነው ለሸለም ነው የመጣ ነው። አሁን መሳይ ያለበትን ንገረኝ እንዳለልህ ነው ያለው። በእውነት አይደለም። እኔ ይኸው እኮ አሁን አሺ ያለበትን ቦታ አንዴ እሳት ውስጥ ገብታል፣ ከስለት ትወጣለህ። ነግሬሃለሁ። በተጨነቅንበት ሰዓት ወንድማችንን እጃችንን ለማስገባት እየለፋን እየደከምን ባለበት ሰዓት አንተ በዚህ ሰዓት ምንድነው ቤት የምትሰራው? ቤት ምንድነው የምትሰራው? እንግዲህ ተመልካቾቻችን ዘሪሁን የሚኖርበት መኖሪያ ቤቱ ደርሰናል። ስለዚህ ቀድሞ የነሱ ሰው ከኛ ጋር ለመደራደር ሲመጣ አንተ ታውቅ ነበር። ከዛ በኋላ ደግሞ ተደራድሮ ደግሞ ውጤቱን ለማሳወቅም ዝግጁ ሆነ እየተጠባበክ ነበር። የምናወራ ነገር አለ ማለት ነው። ችግር አለ? በሰላም ምንም ችግር የለም። ዘሪሁን ተረጋጋ። ምን አይነት ቆሻሻ ሰው ነው? ምን አይነት እኔ እንዴት ልግለጽህ? አንተ ምን አይነት አይምሮ ነው ያለ? በዛ መጠን እንደ ወንድም አቅርበን አምቡላንሶች ተዘጋጅተዋል፣ የጤና ባለሙያዎች ተዘጋጅተዋል። ሁላችሁም ሬዲ ሁኑ። ሰላም ውድ ተመልካቾቻችን እንደምን አላችሁልን? እንደምን ቆያችሁ? በያላችሁበት ሰላሙን ሁሉ መልካምን ሁሉ እንመኝላችኋለን። ዛሬ እንግዲህ ለየት ባለ ቪዲዮ ነው የተገናኘ ነው። እንደዚህ አይነቱን ድባብ፣ እንደዚህ አይነቱን ሳቅ፣ እንደዚህ አይነቱን ፈገግታ ለረጅም ጊዜ ስንጠብቀው ነበረ፣ ስንመኘው ነበረ። ይሄ ቤተሰብ ብቻ ሳይሆን እንደ ቤተሰብ በጣም እጅግ በጣም ብዙ ወዳጆቻችን፣ እጅግ በጣም ብዙ ቤተሰቦቻችን ያነቡበት ሳምንት፣ የተጨነቁበት ሳምንት፣ ያለ እንቅልፍ ለወንድማችን እየጸለዩ በየሃይማኖታቸው ዱዓ እያደረጉ ያሳለፉበት ሳምንት ነበርና ይሄን ቀን እጅግ በጣም ስንመኘው እንደው አንዳንዴ ሳስበው አሁን ራሱ ህልም እየመሰለኝ ነው ያለውና ይሄ ነገር ተሳክቶ እንደዚህ ተሰብስበን አንድ ሆነን በማየቴ እጅግ በጣም ለኔ የደስታ ቀን ነው። እጅግ በጣም የተደሰትኩበት ቀን ነው። ውድ ተመልካቾቻችን ደግሞ እኔ እንጃ ለእናንተ ምንም ነው ቃል የሌለኝ። እውነት
ምንም ቃል የለኝም። ከኛ በላይ የተጨነቃችሁት ጭንቀት በምትጽፉት ኮሜንት ያስታውቅ ነበርና በምትልኩልን መልእክቶች ያስታውቅ ነበር። ስለ ወንድማችን ምን ያህል ተጨንቃችሁ እንደነበረ፣ ምን ያህል ጸሎት እያደረጋችሁ እንደ አንድ የቤተሰባችሁ አካል ምን ያህል ተጨንቃችሁ እንደነበር አይተናል፣ ተገንዝበናልና እጅግ በጣም የከበረ እኔ ቆሜ ነው ማመስገን ፈልገው እግዚአብሔር ያክብራችሁ። በእያላችሁበት ያሰባችሁት ሁሉ ይሳካላችሁና አትዘኑ። ከዚህ በኋላ በቃ እውነት አትዘኑ። ሀዘን የሚባል ነገር አይንካችሁ። ውድ ተመልካቾቼ እጅግ በጣም እናመሰግናለን። አንድ ሰው ሲያዝን፣ አንድ ሰው ሲጎዳ ፊል ታደርጋለህ። በቃ የሆነ ስሜቶች ምናምን አሉት። ግን በዚህ መጠን ደግሞ ለሰው በዚህ መጠን ለሰው መጨነቅ እናንተ ላይ ነው ያየሁትና እጅግ በጣም እናመሰግናለን ከጎናችን ስለነበራችሁ። ውድ ተመልካቾቻችን ዛሬ አሸናፊ ወደ ቤት የተመለሰበት ቀን ነው። ከቤተሰቦቻችን ጋር ተሰብስበን አንዳንድ ነገሮችን እናወራለን። አሸናፊም ስለነበረበት ነገር ስላሳለፈው ነገር አንዳንድ ነገሮችን አሁን እንድታለቅስ አይደለም ልጄ በቃ እንባችን በቃ ታብሷል። እንባችን ተረጋጋሽ እና ይሄንን የምናወራበት ቀን ነውና እስቲ እስከ መጨረሻው ዛሬ የደስታ ቀን ነው። ምንም እናለቅስበት አይደለም። አንሺ ረጅም ጊዜ እኛ ስላንተ ስናለቅስ ስናዘን ወደ ተመልካቾችም ስላንተ ሲያለቅሱ ነበር የቆዩትና ዛሬ የምናለቅስበት ቀን አይደለም። ዝም ብለን በቃ እሺ በቃ አባዬ በቃ እና ውድ ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ ያው ስሜቱን ትረዱታላችሁ ብዬ አስባለሁ። ለቅሶንም ሳቁንም እንግዲህ ዛሬ አብረን እንስቃለን፣ አብረን እናለቅሳለን። የደስታ ለቅሶ ነው፣ እንባ ነው እያለቀሰ ያለውና እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ይሄን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የበለጠ ደግሞ እንድንበዛ የበለጠ የደስታችን ተካፋይ እንድትሆኑ ጋብዛችኋለሁ። መልካም ጊዜ። እስቲ አሼ ምንም እንድታወራ አልፈልግም ትንሽ ጊዜ። ምክንያቱም እነሱ ቤተሰቦቼ ውድ ቤተሰቦቻችን እህቴም አለች እናቴም አለች እዚህ ጋር እውነት ለመናገር የሁሉ ነገር የሆነው በአንቺ ጸሎት በእግዚአብሔር ፍቃድ ነው ብዬ አስባለሁና ምንድነው የተሰማሽ? እንደው ስደውልላት ስልኩን ጥላው ጭራሽ ማውራት አልችልም እና ልክ ተገኘ ስል ነው ስልኩን የጣለችው እና ለሌላም ወጪ ዳርጋኛለች ስልኳን ሰብራ። ምን ነበር የተሰማሽ? እስቲ ስነግርሽ ምን ብዬ ልንገርህ ሚኪዬ፣ ታውቀዋለህ የነበረውን ጭንቀት። ልጄን እንደዚህ ያገኘዋለሁ በህይወት ብዬ አላሰብኩም። እውነት አልመሰለኝም። እውነቴን ነው የምለው። የስንት ቀን ምጤ ነው። አይዞህ አሹ በቃ አባ ተመስገን፣ እግዚአብሔር ይመስገን። እኔ ቆሜ ነው እግዚአብሔርን የማመሰግነው። ምስጋና ለሱ ይሁን። በእውነት አላሳፈረኝም። ሁሌም የምመካበት አምላክ ልጄን እንደገና ፈጥሮ ነው የሰጠኝ። ድጋሚ ነው የወለድኩት። ድጋሚ እግዚአብሔር ይመስገን። እኔ ማመን ነው ያቃተኝ። አሹ ተገኘ ስትለኝ እኮ ራሴን መቆጠር ራሱ አሞኝ ነበረ። ታውቃለህ እንዴት እንደሆንኩኝ። ልጆቼ ናቸው እነዚህ ናቸው ቤት ስለነበሩ እነሱ ናቸው ፍስፍስ አድርገው ውሃ ምናምን ሰጥተውኝ ነው ራሴን ከዛ በኋላ የተቆጣጠርኩት። ማመን ነው ያቃተኝ ሚኪዬ። እግዚአብሔር ይመስገን። ልጄ ምንም አይደል፣ ይድናል። ሁሉም ነገር ይድናል። እግዚአብሔር ይመስገን። ሜርሲ ስስቲ የተሰማሽን ንገሪኝና ምን ነበር ስሜቱ? ምክንያቱም የነበራችሁበትን ጭንቀት እናውቃለን እና በቃ እያንዳንዱን ሰከንድ እየጠበቅን የነበረው በቃ የሆነ የመርዶ ዜና እየጠበቅን ነበር። የሆነ ነገር ሆኗል፣ የሆነ ሞቷል በቃ የሚባል ነገር ነበር እየጠበቅን የነበርነውና ምንድነው የተሰማችሁ? እስቲ ምን ተሰማሽ? በዚህ ዘመን ሰው ከቤት ወጥቶ ተመልሶ በህይወቱ ይመለሳል። በጣም ከባድ ነው። ያውም ደግሞ በእኔ ጥፋት ታውቃለህ፣ የሰራሁት ነገር በማወቅም ባለማወቅም ታውቃለህ። ስለዚህ በቃ ሁሌ ራሴን እየወቀስኩኝ ነበረ እና ለእኔ የተገኘልኝ የመሰለኝ ወንድሜ። እማዬ ብዙ እየተሰቃየች እንደሆነ አይተሃል። ግን ከማዬ ስቃይ በላይ ወንድሜ ለእኔ ነው የተገኘልኝ። ለጸጸቴ ቢያንስ ተኝቼ ማደር እችላለሁ። እንዴትም ሆኖ ብቻ ይገኝ ስል ነበር። እግዚአብሔር ይመስገን የደረሰበትን ጉዳት የሚያገግም አይነት ነው። ያን ያህል የከፋ ነገር አይደለም። በቃ በህይወቴ ትልቁ ነገር እግዚአብሔር ሰጥቶኛል። እግዚአብሔርን ነው ማመስገን የምፈልገው። ለሌላ ጊዜም ለህይወቴ ላይ ትምህርት የሚሆን ነገር ነው የተፈጠረው ነው በህይወቴ። ማንም ቤት ይሄ ነገር አይገባ። ያንን ነው ማንም ሰው ማጣትን
ጸጸት ገደለኝ በእውነት ነው ማለት ነው። ያው ወንድሜ ላይ ባይኔ አንቺ ለመልካም ያደረግሽው ነገር ነው፣ እሱን ይጠቅማል ብለሽ ያደረግሽው ነገር ነውና አሁን አንቺ እኮ ምንም እንትን እንድታዝኝ ምናምን የሚገባበት ሁኔታ አይደለም። ላይክ ስለምትወጂው ከጎንሽ እንዲርቅ ጉዳት እንዲደርስበት ስለማትፈልጊ እሱን ለመርዳት ያደረግሽው ነገር ነው። ስለዚህ የጸጸት ስሜት እንዲሰማሽ አልፈልግም። አሁንማ ምን ሆነ ጸጸታለሁ ወንድሜ፣ ያው በጣም ደስተኛ ነኝ። የደስታ እንባ በእኔ ጉዳይ ማንም ሰው ሊጸጸት አልፈልግም። ዛሬ ደስታ እና እኔ የገረመኝ ነገር አንዳንዴ የሀዘን ጊዜያት አንዳንዴ የሀዘን ጊዜያት እንደዚህ አይነት ደግሞ ቀናት ሲመጡ ሰዎችንም እንለይበት ቀን ነው። ወዳጆቻችንን ጠላቶቻችንን የምንለይበት ቀን ነውና እኔ እጅግ በጣም የገረመኝ እኔ እንደ ታላቅ ወንድም ምክርህንም ስሰማ ያደኩ ልጅ ነኝ። አንተን ሁኔታዎች አውቃለሁና በዚህ መጠን ሰው እኔ እንዴት ወዳጅ ሊኖረው እንደሚችል አላውቅም። እና እዚህ ቤት እስከ ሳምንታት በፊት ተመልካቾቻችን ከቀናት በፊት የነበረው ሰው ብታዩ ማዘርን ለማጽናናት ማዘርን አይዞሽ ለማለት እዚህ ቁጭ ብለው የሚውሉ እናቶች፣ የሰፈር እናቶች፣ አሸናፊ የሚያውቁ ሰዎች እጅግ በጣም ቤቱ ተጨናንቆ ነበር የሚውለውና በዚህ መጠን የእሱን መጥፋት አስበው በዚህ መጠን ስለሱ መጥፋት ተጨንቀው እኛ ቤት ውስጥ ቢያንስ አጠገቧ እነሱ ባይኖሩ እንደውም በጣም ትጎጃለሽ ብዬ አስባለሁ። የሰፈሩ ሰው ምኑ ባይኖር እንዴት ነበር ግን እኔ በጣም ነበር የሚገርመኝ ስለበስ ነው። ከጠዋት እስከ ማታ አምሽተው ሁላ ከኔ ጋር ድክም እስኪለኝ በቃ እነሱም ድክም ብሏቸው የሚለዩኝ ሰዎች አሉ። በእውነት አመሰግናለሁ። ክፉን ጊዜ አብራችሁኝ ስላሳለፋችሁ የእናንተም ጸሎት የኔ ብቻ አይደለም፣ የዚህ ሁላ ሰው የዚህ ሁላ ህዝብ ጸሎት የዚህ ሁላ ጎረቤቶቼ እንባ ነው ልጄን በሰላም ያስገኘልኝ። እግዚአብሔር ይመስገን። እናንተንም አመሰግናችኋለሁ። በእውነት እኔ እንጃ ይሰው ብዙ ጓደኞችሽ ብዙ የሰፈሩ ሰው እዚህ ጋር በማስተናገድ እንደውም ጭራሽ ያንን አሸናፊን መጥፋት እንዳናስብ ነበር የሚያደርጉንና እዚህ ጋር ቡና ይፈላል ይጫወታሉ ምናምን እንዳያስቡት ነው። ያው እኛ ስራችንን እንሰራለን ውጪ ግን ቤት ውስጥ ለሚውሉት ለእህቶቼም ለማዘርም በጣም ትልቅ የሆነ አስተዋጽኦ ነው ያደረጉት። በቃ ስለዛ ነገር እንዳትጨነቁ ስለዛ ነገር እንዳታስቡ በማድረግ ነው ቀኑ የተገፋውና እንዴት ነበር አንቺ? በሀዘናችን አጽናንተውናል። በሁሉም ነገር ከጎናችን ነበሩ። ያንተ ጓደኞች፣ የእሱ ጓደኞች ቤቱ ሁሌ ሙሉ ነበር። ልክ የእውነት ነው ልክ ለቅሶ ቤት ሰው እዝን ይዞ እንደሚመጣው ሁሉም ከየቤቱ ብዙ ነገር ሰርቶ ይመጣል። ግማሹ ቡና ይዞ ይመጣል። እዚህ ቤት እኔ ታሪክ ነው ያየሁት። ሁሉንም እኔ እንጃ የኛ ሰፈር ሰው የኛ ጓደኞች የኢትዮጵያን ሕዝብ ነው የሚወክሉት። በእውነት ነው። ይሄ ባህላችን ቀርቷል። ብቻውን ነው ሰው የሚበላው የሚጠጣው ውሸት ነው። በቃ በእኛ ቤት አይቻል። እኔ እዚህ ቤት ባየሁት ነገር በጣም ብዙ ነገር ነው የተማርኩት። ነገ ለሰው እንዴት መድረስ እንዳለብን ወንድሜ ሌላ ይቅርና ሚኩ ባንተ ራሱ በጣም ነው የኮራው። በእውነት ያን ሁሉ ነገር ገብተህ አንድ ቀን እንኳን ዞር ብለን ሳናይኛ ያው የሚመጣውን ሰው በማስተናገድ ምን በማለት ነው እማዬንም ቴኬር በማድረግ ነው። አንተ ግን ያልገባህበት ጉድጓድ የለም። ያንተን ጓደኞች በዙሪያ ያሉትን የክሩ አባሎችን እንዳለ ማመስገን እፈልጋለሁ። ምክንያቱም ይሄን ያህል ርቀት ሄዶ ሰውን እንደዚህ ያመጣል ተብሎ መገመት በጣም የነበረውን ነገር ታውቀዋለህ። እማዬ ለቅሶ ያህል ነው በቃ ተቀምጠው ነበር። ልጁ እንደቀበረ ሰው ነው የተቀመጠችው። ታውቃለህ ቁጭ ብሎ ዛሬ ደስታ ቀን ስለሆነ ነው። ፀጉሯንም ራሱ እኔ ነኝ እሷ ራሷ እንደዚህ አልነበረችም ተገኝቷል ሲባል ነው በቃ ዛሬ እስቲ ሂጂና ተጣጥብሽ እንኳን እስቲ ደስታችን ነው ዛሬ ብዬ ዛሬ ሰው መስላ መጣች። ተመስገን። በቃ ይሄንን ደስታ ስናፍቀው ነበር እውነት። አሁን በእኔ ያመጣችው ተንተቆርተብኛል። ይሄንን የደስታ ቀን ይሄንን እንትን ስናፍቀው ነበር እውነት። ይሄን እንደዚህ የምንስቅበት እንደዚህ የምንሰባሰብበትን ቀን እጅግ በጣም ስናፍቀው ነበርና ብቻ እግዚአብሔር ይመስገን በጣም 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 ደስ ብሎኛል ስላሽ እግዚአብሔር ይመስገን። በቃ ምንም ቃል የለኝምና ያሳለፍነው ጊዜ እጅግ በጣም ከባድ ነው። በእያንዳንዱ ቀን ውስጥ እኛ አሁን እንደ እናት ደግሞ እንደ እናት እሷ አሁን እኔ እንደ ልጅ እሷ እንደ እናት እኔ ወጥቶ ወንድሜን እንደሚፈልግ ሰው ሁሉም የክሩ አባላት የቲሙ አባላት በቃ እኔ ጋር መደወል ሲሰለቻት እነሱ ጋር ትደውል ነበር። መሳሚ ጋር ነበረከት ጋር ትደውል ነበርና እንዴት ሆነ ምን ሆነ በቃ ኧረ ማሚ ታይ በቃ አንቺ እኔ እደውልልሻለሁ አዲስ ነገር ካለ እኔ አሳውቅሻለሁ ስል አታርፍምና እነ ሳሚ ጋር ነበረከት ጋር ትደውል ነበር በየደቂቃው
እና እንደ ልጅ ደግሞ ወጥቶ የሆነ ነገር እየሰራው ነው እንደሚል ልጅ መጥቼ ማታ ስገባ ወይ የሆነ ስልክ ስደውል የሆነ ነገር መናገር አለብኝ ብዬ አስባለሁ እና የሆነ አዲስ ነገር መናገር አለብኝ ብዬ አስባለሁ። በየቀኑ ቤት ስገባ ዛሬም አልተገኘም፣ ዛሬም አዲስ ነገር የለም ማለቱ በጣም ከባድ ነበር። አሸናፊን ከመፈለግ በላይ ለሷ ማሳወቁና ኮርቼ ደረቴን ነፍቼ በወንድሞቼ በብዙ ወንድሞቹ ጥረት በብዙ ወንድሞቹ ሽጉጥ የተደቀነበት አለ፣ ምን የተባለበት አለ እና ያን ሁሉ ነገር ተደርጎ ለቤቱ በቃ ይሄ እጅግ በጣም የሚያኮራ ቀን ነውና እጅግ በጣም ደስ ይላል። አሁን እንድታዝኑ አይደለም፣ ተመልካቾችም ይሄን ስሜታችሁን አይፈልጉም። ተመልካቾችም ይሄን ስሜታችሁን ማየት አይፈልጉም። እንድታዝኑ አይደለም፣ ያለውን ነገር ለማመስገን ነው። በቃ ተመልካቾችም ከጎናችን ስለነበሩ በሐሳብም በምንም እየደገፉ ለነበሩ ሰዎች አሁን ምስጋና ለማቅረብ ነው እንጂ በፍጹም ይሄ ለማልቀስ ምናምን አይደለም። አሁን አትጨራሽ ያልሆነ ስሜት ውስጥ አትክተቱ። ስለዚህ ያን ሁሉ ነገር አሳልፈን ለዚህ በቅተናል። አሁን ደግሞ አሸናፊ ስለነበረው ነገር ስላለው ስሜት የሆነ ነገር እንዲለን እፈልጋለሁ። የሆነ ነገር በለን። ምን ማለት እንዳለብኝ አላውቅም። አሁን እንድታለቅስ በማርያም በእናትህ በቃ ወይኔ ማየው በቃ ያው ውድ ቤተሰቦች ጤንነቴ አሁን ጥሩ ላይ ነው ያለሁት፣ እግዚአብሔር ይመስገን። በጣም ደህና ነኝ። ያው ብዙ ብናገር በጣም ደስ ይለኛል። ያየኋቸው ነገሮች ለኔ ከአእምሮ በላይ ናቸው። አሁን ሰዓት ላይ የማየው ነገር በአጠቃላይ ለኔ እንደ ህልም ነው የሚታየኝ። እውነት መስሎ አይደለም የሚሰማኝ። ወጣል ልጄ በቃ እና ማለት ያው እናቴ እኔን ወልዳ አሳድጋኛለች። ግን እኔ ያው ወደዚህ ስራም ስገባ የህይወት መስዋዕትነት እንደሚያስከፍል አውቃለሁ። ያው ለኔ ደግሞ ሁሌም ሞዴል የሆነ ከፊት ለፊት ያለው ከጎኔም ያለው ሁሉም ይሄ አንተ ማለት ለኔ ተንፋሽም ልቤም ሁሌ ነገሮች ናችሁና ሁሉም ክሮች ከሁሉም ቻናል ላይ ያሉትም ክሮች አሁንም ከጎኔ ሆኖ እኔን ሲፈልግም የነበሩት ሁሉንም ማለት ነው ሁሉንም አመስገን እፈልጋለሁ። እኔ እንድኖር እኔ እስትንፋሴ እንዲቀጥል ምክንያት ናችሁና ያው እናቴ እኔን አሳድጋኛለች። ግን የሰው ልጅ ደግሞ በተለያየ አጋጣሚ ህይወቱ ሊያልፍ ይችላልና እኔ እንደሞትኩ ነበር የምቆጥረውና ዛሬ ግን እንደ አዲስ የሁሉም ቻናል ባልደረቦቼ ወልዳችሁኛል። እንደ አዲስ ነው የወለዳችሁኝ እና በጣም ነው ማመሰግነው። ቃል የለኝም ምን ማለት እንዳለብኝ አላውቅም። እናቴ ስላስጨነኩሽ በጣም ይቅርታ። ለእውነት ነው የሞትከው ልጄ። ጀግና ነህ ልጄ፣ ጀግና በቃ ልጆቼ ጀግኖች ናችሁ። በእውነት መኩሪያዎቼ ናችሁ። ኮርቼባችኋለሁ። ጭንቀቱ ቢኖርም ሀሳቡ ቢኖርም ያው የእናት ነገር የተሸከመ አንጀት ከባድ ነው። ግን መኩሪያዎቼ ናችሁ። አኩርታችሁኛል። ድጋሚ ደግሞ እግዚአብሔር ሰጥቶኛል። እግዚአብሔር ይመስገን። ዛሬ ዳግም ተወልጃለሁና እንጃ እኔ አላለቅስም። ከዚህ እኔ እንደተወለድኩ ነው የምቆጥረው። ማመስገን ያው በጣም አመስግኝ የሚጨርሳችሁ ሰዎች የላችሁም። ያለውን ነገር አሁን ሰሞኑን ከመጣው በኋላ እየነገሩኝ ነው፣ እየተከታተልኩ ነው ያለሁት። ውድ ቤተሰቦች ተመልካቾች፣ ስለነሱ ምን ነገር እንድትል ፈልጋለሁ። እንጃ እንደው በአካል ያገኛቸው ሰዎች በአካል አንተን የሚያውቁ ሰዎች ስለ አሸናፊ ምንነት ስለ አሸናፊ ባህሪ ስለሚያውቁ በህይወታቸው ውስጥም የሆነ ነገር አድርገህ አልፈሃል ነው የሚመጡ ሰዎች ሁሉ አሸናፊ እንደዚህ አድርጎልናል፣ አሸናፊ እንደዚህ ሆኖልናል ነው የሚሉትና በእነሱ ህይወት ውስጥ በዚህ ሁሉ ሰው ህይወት ውስጥ የሆነ ነገር ማድረግ እኔ
በየትኛው ሰዓት ራሱ እንደምታደርገው ግራ ነው የሚገባኝና ግን ተመልካቾች አሁን እነሱን የሆነ ነገር አድርገህ ነው በቃ ያው ስላንተ ስለሚያስቡ ስላንተ ስለሚጨነቁ ስለሚያውቁህም ነው በዛ መጠን ሲያለቅሱ በዛ መጠን እዚህ ቤት ሲመላለሱ የነበረውና ግን ስለ ተመልካቾች የሆነ ነገር እንድትል ፈልጋለሁ። በቃ ተመልካቾች የተጨነቁት ጭንቀት ያለቀሱት እንባ የገዛ ወንድማቸውን የገዛ ልጃቸውን እንዳጡ ያህል ስሜት ነው እየተሰማቸው የነበረውና ስለነሱ ውስጥ የሆነ ነገር ብትለኝ ደስ ይለኛል። በተለይ እኔ ለተመልካቾቻችን ቤተሰቦቻችን እኔ የሚገባኝ ሰውኛ አይደለም። ምንም ያደረኩት ነገር የለም ማለት ያደረኩት ነገር በአጠቃላይ ሲሰራ የነበረ ነገር ነው። መልካም ማድረግ ምንጊዜም ማንኛውም ሰው በህይወቱ ሊያደርገው የሚችለው ነገር ነውና የተለየ ነገር አድርጌ አይደለም። ግን ውድ ቤተሰቦች የሰጣችሁን ፍቅር እኔ እንጃ እኔ አላቅም ምን ማለት እንዳለብኝ። ለእናንተ ቃላት የለኝም። በምን በቃ በሰው መወደድ ማለት ከሰውነት በላይ ያደርጋል። እኔ ዛሬ እንጃ በጣም ነው ደስ ያለኝ። በዚህ ልክ ሰው እኔን የኔ ነገር አሳስቦት የኔ ነገር ተጨንቆ እንደዚህ አስተያየት ይሰጣል ብዬ በጭራሽ አልጠበቅኩም። የምናደርገው ነገር ያው ማድረግ ያለብንን ነገር ነው። የህይወት መስዋዕትነት መክፈል ግዴታ ነው እና ያው ወደዚህ ስራ ስንገባ እኛ ራሳችንን እንደሞተ ሰው ቆጥረን ነው። ምክንያቱም የሞት አጋጣሚ በተለያየ መንገድ ሊፈጠር ይችላል እና ግን እንደዚህ እኔ አንዳንዴ እላለሁ ማለት ስለኔ ሰው ምን ያስባል ሞቼ ራሴን ባየው ተል ነበርና በቁሜ እንደዚህ ሰው በዚህ ልክ ወዶኝ ተጨንቆ በሁሉም ሃይማኖት ሲጸልይ ማየት እኔ እንጃ እጅግ ማኮራ ደስ ቢል ነገኛ እንድንኮራ ነው ያደረገን የነሱ ስሜት። በዚህ መጠን ስለሰው ተጨንቆ ስለሰው አስቦ እንትን ማለት እኔ እውነት ቃል ያጥረኛል። እጅግ በጣም ያስደስታል። ሌላው እንደዚህ ያም ነገር ቢሆን እጅግ በጣም ደግሞ ካገኘነህም በኋላ ሆስፒታል ከገባህም በኋላ ህክምናዎችን ስታገኘው ስለ ሁኔታው ምናምን ስናወራ እጅግ በጣም ውስጥህ እንደተጎዳ ውስጥህ እንደቆሰለ አውቃለሁ። ያወራንም ነበርና ይሄ ሁሉ ወዳጆች ቢኖሩትም ግን እጅግ በጣም ጥቂት የቀርቡ የሚባሉ ሰዎች የህይወቱ መስመር ውስጥ ወዶና ፈቅዶ ያስገባቸው ሰዎች ጀርባቸውን ሰጥተውት ከጀርባ ወግተውት ነው ለዚህ ሁሉ ነገር እንትን ያለው የተጋለጠው። ይሄ ሁሉ ወዳጅ አለው፣ ይሄ ሁሉ አዛኝ አለው፣ ይሄ ሁሉ ወደ ቤቱ እንዲመለስ የሚጸልይለት የሚያዝንለት ሰው አለው። ግን ጥቂት የሚባሉ ሰዎች ደግሞ የራሱ በህይወታቸው ውስጥ ትልቅ ቦታ ያለው እሱም ደግሞ በህይወቱ ውስጥ ትልቅ ቦታ የሰጣቸው ሰዎች አሳልፈው ሰጥተውታልና ሁለት አይነት ስሜት አልሆነብህም? እንዴት ነበር የነሱ ነገር ስትሰማ? በነገራችን ላይ ማለት በቅርብ ሰው እንደ መጠቃት ሞት የለም። እኔ እናቴም እህቴም አንተም ማለት ስጋዎቼ ናችሁ። ከዛ የበለጠ ግን ከስጋም በላይ ደግሞ አሉ። በቃ የቡድን አባሎቼ ለኔ ከስጋም በላይ ናቸው። በቃ እንዳልኩ ነው፣ ወልደውኛል። ለኔ ሲጨነቁ ለኔ ሲሮጡ ማየት ምንም ቃል የሚገልጸው ነገር አይደለምና መወለድ ቋንቋ ነው። ግን ደግሞ በቅርብ ሰው በምታምኑት ሰው መጠቃት ማለት የእግር እሳት ነው የሚባል ያማል፣ በጣም ያማል። የእውነቴን ነው የምላችሁ። በቃ ልቋቋመው አልቻልኩኝም። ባለቤቴ እኔ ላይ የሰራችው ስራ አሁን ሀሳቡን ሼር ለማድረግ ነው ያህል ነው ወደ ስሜት ውስጥ እንዳገባ። እሺ እነዛን በጣም አስቸጋሪ ቀናት አልፈናል። ስሜት ብቻ ለማወቅ ያህል ተመልካቾችም ማወቅ ስላለባቸው። አዎ ማለት ውድ ቤተሰቦች እንግዲህ ይሄም ስሜት አለ። ያው በሰዓቱ እኔ የተወሰድኩበት አጋጣሚ ያልጠበቅኩት ነበረ። ግጥምጥሞሽም አይመስልም። ያው የተጠና ስራ ነበረ ሲሰራ የነበረው። እኛ ያው በሚዲያ ላይ ወተን መልእክቶችን ስናስተላልፍ ስንታይ
ግዴታ ውድ ቤተሰቦች ማወቅ ስላለባቸው ያለውን ነገር በግልጽ እናሳውቃለን እና ጠላቶቻችን ደግሞ እኛን እያዩ ነው ለማጥመድ የሚዘጋጁት እና እኛ መልካም ስራ በሰራን ቁጥር የነሱ ክፉ ስራ ደግሞ በየቀኑ እየተጨመረ ነው የሚመጣው እና ያው በአንድ አጋጣሚ እንግዲህ ለቅርቤ ለምላት ለኔ ለምላት እንግዲህ ባለቤት ማለት ያው አካሌ አካልሽ ብለህ ነው መዝገባውና እኔን ግን እንደዚህ ለጥቅም አሳልፋ ትሰጠኛለች ብዬ በጭራሽ አላሰብኩም በጭራሽ እና በሷ ነው ያው የመጀመሪያውም ችግር የተፈጠረው ያው በሷ ነው ብዙ ነገር አሳልፈናል እናታችንም እንደ ልጇ ነው ነበረው እኔን አይታ እንኳን እንደው ብትራራ ምናምን እኮ ከልጄ በላይ ነው አይ ከልጄ በላይ ማለት ወዳት ሚኪ እኔ ግርም የሚለኝ ማለት ነው ሰውን ለካ ጥቅም ይቀይረዋል ለካ አውሬ ያደርገዋል ወዶ አይደለም ሰው ላይ ተነስቶ ግድያ እስከ መፈጸም ደረጃ የሚደርሰው ሰው ለካ ወዶ አይደለም ራሱ ላይ ብዙ ነገሮችን የሚፈጽመው እና ጥቅም በቃ ያሸጣል ጥቅም ያስገድላልና አላቅም በቃ እሷን በዚህ በጥቅም ምክንያት አሳልፋት ትሰጠኛለች ብዬ በጭራሽ አልጠብቅም ነበር እና ያው በቅድሚያ እንግዲህ ውድ ቤተሰቦችም ታውቁታላችሁ ጉዳዩን የተከታተላችሁት ነበር እኔ ላይ ጫናዎችን መፈጸም ጀመረች ከዛም አልፎ ደግሞ ያው አክስቷ በጣም ከባድ ነበር ያደረሰችብኝ ጫና በጣም ይሄ ነው ብዬ ልገልጸው የምችለው ነገር አይደለም እሷም አክስቷም በቃ ተባብረው ያው ነገሮችን እንድቀይር እንዳሳምን እንዳምንላቸው ፈልገው ነበረ በምን ተአምር ይሆናል ማለት እኔ እንዴት ወንድሜ ላይ ቢላ አነሳለሁ እኔ ለወንድሞቼ መሞት እንዴት ምክንያት ልሆን እችላለሁ ጫና ያለበት ወንድም አንቀን ለሱ እንኳን አትነግረው ያው ማለት ምን መሰለህ ይሄንን ሁሉ ነገር ደግሞ በግልጽ አናወራም ታውቃለህ ሚኪ የምንሰራው ስራ ተጨባጭ የሆነ መረጃ ይዘን ወይም ደግሞ መፍትሄ ይመጣበታል ብለን እስካላሰብን ድረስ መጀመሪያ የሚመጣውን ሐሳብ ሼር አናደርግም በራሳችን ነው ያው ከፈጣሪ ጋር ጉዳዩን ለመፍታት መፍትሄ የምንፈልገው እንጂ ቀድመን ካወራ ነው ምናልባት አቅጣጫዎች ሊቀየሩ ስለሚችሉ ወጥመዱን ማለት በተዘጋጀው ወጥመድ እኛ የራሳችንን ወጥመድ አዘጋጅተን ብዙ ጊዜ ጠላቶቻችን የምናጠምድበት ያው አካሄድ ነው ያለው ተመልካቾችም ያውቁታል እንግዲህ ወደዚህ ስራም ስንገባ ያለውን አካሄድ ስለሚረዱ ትንሽ ጠንከር ያለና ውስብስብ ነገር አለ እና ያው ብቻ ያማል ሚኪ እኔ ወዳጅህንም ጠላትህንም ያየህበት አጋጣሚ ነው ያለው ብዙ ግን ከጠላቶች በላይ እጅግ በጣም ብዙ ወዳጆች አሉ ያንንም ደግሞ በተግባር አሳይተዋል እነዚህ ወዳጆችህ ጥይት ማይበግራቸው ራሳቸውን አሳልፈው ለመስጠት አንድ ሁለት ብለው እንኳን ማይቆጥሩ ራሳቸውን ነፍሳቸውን ለመስጠት አይተናል እነ በረከት እነ ሳሚ እየተደቀነባቸው የነበረው ዱላ አልነበረም ሽጉጥ ነበረ ያን ሁሉ ነገር አልፈው ያን ሁሉ የህይወት መስዋዕትነት ከፍለው አንተን ለማዳን ምንም ነገር የማያቆማቸው ሰዎች መሆናቸውን ያሳዩ ልጆች ናቸው ቅድምም እንዳልኩት ወዳጅንም ጠላትንም የለየህበት አጋጣሚ ነው እግዚአብሔር አንተን በብዙ መንገዶች አስተምሮሃል ብዬ አስባለሁ አሁን አረጋግጠናል በቃ የስምህንም ትክክለኝነት አረጋግጠናል አሁን በልጅነት ማዘር እንደነገረችን ለተመልካቾች በቀደምም እንዳወራ ነው በብዙ በሽታዎች ተፈተና ያለፍክ ልጅ ነህ በብዙ ስቃይ ተፈተና ያለፍክ ልጅ ነህ አሁን ደግሞ በሽታ በሆኑ ሰዎች ጠልፈው ሊጥሉ ወደ መቃብር ሊሸኙ እንግዲህ ጉዞ ላይ ነበሩ እጀባ ላይ ነበርክ ግን እግዚአብሔር ከምን አይነት ጉድ ከምን አይነት የሞት አፋፍ ላይ እየመለሰህ እንደሆነ ከሞት አፋፍ ላይ ማስረጃ ነው እጅግ በጣም እኔ ይገርመኛል የሱ ህይወት አሁን ለብዙዎቻችን በቃ ትምህርት ይሆናል ብዬ አስባለሁ በእያንዳንዱ የህይወት ጉዟችን ውስጥ የሚያጋጥሙን ብዙ ፈተናዎች አሉ ብዙ ትግሎች አሉ ብዙ ትንቅንቆች አሉ ብዙ ሀዘኖች አሉና እነዛን ቀናት
ለማለፋቸው አሸናፊ ምስክር ነው። እኛም መናገር እንችላለን። በብዙ የተፈተነ ሰው ነው፣ በብዙ የተደቆሰ ሰው ነው። ግን በእያንዳንዱ አጋጣሚ እግዚአብሔር ክንዱን እየዘረጋ የሚያነሳው ልጅ ነውና ለዚህ ደግሞ እግዚአብሔርን እጅግ በጣም እናመሰግናለን። ሰዎች ከአሸናፊ ህይወት እንድትማሩ ፈልጋለሁ። ወደ ራሳችሁ ህይወት ስታስገቡት በብዙ ፈተናዎች የብዙ አጋጣሚዎች ተስፋ የቆረጣችሁበት አጋጣሚዎች ይፈጠራሉ። እነዛን ቀናት ደግሞ እነዛ ቀናት ላይ ስትደርሱ አሸናፊ ናስቡት። በቃ እግዚአብሔርን ይዛችሁ አሸናፊ እግዚአብሔር ያሻገረው ልጅ ነው። እግዚአብሔር ለዚህ ቀን ያደረሰው ልጅ ነውና የራሳችሁ ህይወት ውስጥ አሸናፊን ስታስገቡት እያንዳንዱ ቀን ላይ ሁሉም ሰው ይቸገራል፣ ሁሉም ሰው መከራ ያጋጥመዋልና ግን ተስፋ ለመቁረጥን ባንተ ነው ያየነውና ይሄ የኔ ማለት የምፈልገው መሰለህ በነገር ላይ ቅድም ወደ ሞት አፋፍ እየሄድክ ነበር ያልከኝ። ወደ ሞት አፋፍ አይደለም የሄድኩት፣ ሞቻለሁ። እኔ ማለት አሁን ለተመልካቾች መንገር የምፈልገው ሰው ሊሞት ሲል ይድናል አይደለም፣ ሞቱም ሊድን ይችላል። እና ያው ከሞት ነው የተነሳሁት። ሞቼ ደግሞ ዳግም ነው የተወለድኩት። ከዛ ውጪ ደግሞ እንጃ ከኔ ጋር የሁሉ ህዝብ መሆኑ የማየ ጸሎት የናንተ የህይወት መስዋዕትነት ለመክፈል ያደረጋችሁት እንጃ ከቃል በላይ ነው። እኔ ምን ቃል ነው የምጠቀመው? እባክሽ ከኔ ጋር የተንገላቱ ናቸው። ደስታዬ ሊካፈሉ ይመጣው ነው። እሺ እሺ ትንሿ ናፊ ተጨነቁ አይደል? ሰው ያው መምጣትን እንዴት መሰለ መጥተው ከኔ ጋር ሲያለቅሱ ነው የሚውሉት እኮ ከኔ ጋር ሲያለቅሱ ነው የሚውሉት። እግዚአብሔር ይመስገን። እግዚአብሔር ይመስገን። ልጄ ልዩ ልጄ ምን እናድርግ? ልዩ ነው እኮ ለኔ። እነዚህም አሉ ግን ያንተ ልዩ ነው። አንቺ ማጣት አልፈ ከልጅነቴ አይዞሽ በቃ ድና ያለኛል። ተመስገን። አይዞህ ተመስገን። አያልነካ ቀስ ብዬ ነው የሚይዘው። ምኑ ይያዛል? ደቋል ሰውነቱ እኮ እዚህም ስትነቂው እዚህም ድቅቅ ብሏል። ኧረ ደህና ነኝ። አትጨነቁ። እውነት ለመናገር ያው እንግዲህ ብቻዬን ያሳለፍኳቸው ጊዜያቶች እንዲህ ነው ተብሎ የሚነገር አይደለም። ብዙ ጊዜ ትጠይቁኛላችሁ። ባልናገር ይሻላል ነው የምለው። ለምን ባትሰሙት ይሻላል። እኔ ማውራትም ስለማልችል ነው ማለት ያው አንዳንዴ መኖር ብቻ አይደለም የምትመኙት። በህይወት በጣም ፈተና ውስጥ ስትገቡ ነገሮች ሲደራረቡባችሁ ከአቅማችሁ በላይ ሲሆን ሞትን ትመኛላችሁ፣ ሞትን ትናፍቃላችሁ። ማለት ሞት ማለት ለካ ሰላም ነው ብሎ የሚያስብም ሰው ቅድም እንዳልኳችሁ ማለት አንድ ሰው ብዙ ነገር መጥፎ ቦታ ላይ ሆኖ ሊያስብ ይችላልና እንፈርዳለን። እሱን አጋጣሚ ማንሳት ፈልጌ ነበር አቋረጥኩ። ብዙም በመጨረሻ ሰዓት ነው እንደውም ራስን ለማጥፋት ሙከራዎችን ማዘር ፊት ያው ባይወራ ጥሩ ነው። ግን ያን ሁኔታ እንዴት አሰብከው? ማለት በሱ ነው በቃ እኔ አንተ ላይ ያዘንኩት ወንድም በሱ ነው በቃ አይደለም እኮ ሚኪ ምን መሰለህ እንደነገርኩ ነው ማለት ስቃይ ይበዛብሃል። እኔ አንቺ ያው ተረጅኝ ማለት ራሴን ለማጥፋት ፈልጌ አንቺን መለየት አስደስቶኝ አይደለም። በዚህ ምድር ላይ ስፈጠር ቀድሜ ያገኘሁት አንቺን ነው። አንቺ ነሽ 9 ወር ተሸክመሽ ዋጋ ከፍለሽ ያሳደግሽኝ እንዴት እንደሆነ አውቃለሁ። ግን አንዳንዴ በቃ ከአቅማችሁ በላይ ይሆናል። ህይወት ይመራችኋልና ያው እሺ በቃ እሺ አጋጣሚውን በተወሰነ መንገድ ያው ለቤተሰቦች ግልጽ ለማድረግ እሞክራለሁ። እዛ ያው በተያዝኩ ጊዜ ከወሰዱን በኋላ መጀመሪያ ያው የአካል ድብደባን የፈጸሙብኝ። ያው ይሄ ደግሞ ለኔ ምንም ማለት አይደለም። ምክንያቱም ቀጥሎ ሞትን መስዋዕትነት ለማድረግ እንደተዘጋጀን የኔም የአባሎቼም ዓላማ እንደሆነ ገለጽኩኝ እና ይህን ሲመለከቱ
ማለት ሞት እንድትናፍቅ የሚያደርግ ነገር ነው እያደረጉ የነበረውና አንዳንዴ እንደው ቢገሉኝ ይሻላል ትላለህ። ማለት ይሄን አወቁ፣ አላማችንን ተረዱ፣ ሞት እንደማይበግረን አወቁ። ግን በአካል ሞትን ማስናፈቅ ደግሞ የነሱ ቅጣት ሆነና አካላዊ ድብደባ፣ ስነልቦናዊ ጫና፣ ብዙ ጥቃት ለመፈጸም ብዙ ነገር ነበር ያቀዱት። ብዙ ነገር ነው ያደረጉት እና ያው በዚህ ሰዓት ላይ ደግሞ የጎዱን ሰዎች ስታስብ፣ ያቆሰሉን ሰዎች ስታስብ ትታመማለህና በእኔ ምክንያት ደግሞ ከዚህ በኋላ ብዙ ወንድሞቼም ወደዚህ መንገድ ሊመጡ ይችላሉ ብዬ እናንተንም ሳስብ ቤተሰቦቼ ላይ ማለት በዚህ ሰዓት ላይ በቃ ሞት ማለት ፍጹም ሰላም የሆነ መፍትሄ እንደሆነ ይሰማሃል ሚኪ። በቃ ለአንተ ከፈጣሪ የሚሰጥ ስጦታ እንደ አድርገህ ትቆጥረዋለህ እና እንደዛ እንዲሰማኝ ያደረጉ ብቻ እነዚህ ሰዎች ያሳለፍከው ነገር ከባድ እንደሆነ እንረዳለን። ምክንያቱም በተለያዩ አጋጣሚዎች ወንጀለኛ ሰዎች ምን ያህል ንጹሃንን እጃቸው ሲያስገቡ ከኛን ቲም አባላት ብዙ ሰዎች ተይዘው ያለፉበት አጋጣሚ አለ። እነዛ ሰዎች ምን ያህል ጨካኝ እንደሆኑ ምን ያህል ለሰው ሚራራ አንጀት እንደሌላቸው ያየነባቸው አጋጣሚዎች አሉና እኔም ያንን ነገር ስለማቅ ምን ያህል ከባድ ጊዜ ልታሳልፍ እንደምትችል አስብ ነበር እና እረዳ ነበር። በዚህ መጠን ግን ከባድ ይሆንብሃል ብዬ አላሰብኩም ነበር። ግን ያም ሆነ ይህ አልፈነዋል፣ ተሻግረነዋል። ያን ቀን ያን ነገር ላደረጋችሁ ሰዎች አሁንም መልእክቴን በእርግጠኝነት ቪዲዮውን ታዩታላችሁ። ዛሬ አሸናፊን እጃችን አስገብተናል። ነገ ከነገ ወዲያ ደግሞ ከእናንተ ጋር ነው እንደዚህ ቁጭ ብለን የምናወራው። ይዘናችሁ ለህግ አካል አሳልፈን ሰተናችሁ ከእናንተ ጋር ነው እንደዚህ ቁጭ ብለን እንድታለቅሱ ይቅርታ እንድጠይቁ የምናደርጋችሁ። ስለዚህ ያንን ቀን በናፍቆትና በተስፋ እንድጠብቁት በዚሁ አጋጣሚ ልጋብዛችሁ ፈልጋለሁ። የአሸናፊ መገኘት እኛን ከማስደሰት ባለፈ ውስጣችን ያለውንና ቁጭትና እልህን ግን ማብረድ አልቻለም። ስለዚህ ያ ቁጭትና እልህ ግን ሊበርድ የሚችለው እናንተን በመያዝ ለሰራችሁት ዋጋ የሚገባችሁን በማስከፈል ስለሆነ ያ ቀን ደግሞ ከነገና ከነገ ወዲያም ያልፍ አይደለም። ቢበዛ ሳምንትና ወር ቢዘልቅ ነው፣ አመትን ቢፈጅ ላደረጋችሁት ነገር የሚገባችሁን ሳታገኙ እኛ አንተኛም በፍጹም። አሸናፊ ላይ ላደረጋችሁት ነገር ሌሎች ንጹሃን ላይም ለደረሰው ነገር በሙሉ ዋጋ ትከፍላላችሁ። ስለዚህ ያን ቀን እኔ በተስፋና በእንትን እንድትጠብቁት ያላችሁን ቀን ደግሞ ዘመዶቻችሁን በመሰናበት እንድታሳልፉት ከወዲሁ ጋብዛችኋለሁ። አሸናፊ ተመልካቾቻችን፣ አሸናፊ እጅግ በጣም ጥሩ ጤንነት ላይ ነው ያለው። አሁን ያለበት ሁኔታ ከደረሰበት ድብደባ የአቅም ማነሱ ምናምን ነው እንጂ ምግብ አይበላም ነበር። የአቅም ማነሶች አሉ፣ አንዳንድ ነገሮች። ያም እንግዲህ ከትላንትና ጀምሮ ሆስፒታል ሲታከም ሲረዳ ቆይቶ ቤት መግባት ስለነበረበት የከፋ ጉዳት ስለሌለ ወደዚህ እንዲመጣ ተደርጎ ነው። ለተጨነቃችሁ፣ ላሰባችሁልን በየቤታችሁ ሆናችሁ ስለ አሸናፊ ለጸለያችሁ በሙሉ እጅግ በጣም የከበረ ምስጋናን አቀርባለሁ። ኒኬ እና ያው እንግዲህ ውድ ቤተሰቦች አንዳንድ ማረሳቸው አጋጣሚዎች ነበሩ። በተለይ ራሴን ያው እዚህ ጋር ነው ትንሽ ቆርጬ ራሴን ለማጥፋት ሙከራ ያደረኩት። ውድ ቤተሰቦች አጥቻችሁ ቢሆን በጣም ይጸጽተኝ ነበር። ምክንያቱም ይህን ሁሉ ደስታ ላይም ነበረ የእናንተን እያንዳንዱን ቃል ግን እኔ ከፍዬ ተናግሬ አልጨርስም። ውድ ቤተሰቦች እያንዳንዱን ቃላችሁ እግዚአብሔር ይክፈላችሁ። ለኔ ላሰባችሁ፣ ለተጨነቃችሁ ሁሉ እኔ ዛሬ ይሄን ቃል ራሱ በማውጣቴ ለራሴ በጣም ይገርመኛል። ሚኪ ነው የኔ አንደበት ዛሬ፣ እማዬ ነች፣ እህቴ ነች የኔ አንደበት። እነሱ ያመሰገኗችሁ ይበቃኛል። አላቅም እናንተን ለማመስገን ምን ቃል እንዳለኝ አላቅምና ምናልባት እናንተን ለማመስገን ከዚህ በኋላ በህይወት የሚያሳጣ ምንም አይነት ጉዳይ ቢኖር ለህዝቡ ለመልካም ነገር እንደምከፍለው
ተስፋ አደርጋለሁ። እንግዲህ ያው ሁሌም እንደምላችሁ ፈጣሪ ከኛ ጋር ስለሚኖር አሸናፊ ነን፣ አሸናፊ እንሆናለን። እማዬ ዳግም ስላየውሽ እህቴ ሚኬ ሁላችሁም ለኔ ስትለፉ የነበራችሁ ቤኪ እንጃ ለኔ ስትጋደሉ ማየት ለኔ ከመወለድ በላይ ነው፣ ለኔ ከምንም በላይ ነው እና ለኔ ሁሉም አካላቶቼ እናንተ ናችሁ። እናቴና እህቴ ያው ከዚህ በፊትም አይኖቼ ናቸው እላለሁ። እናንተ ደግሞ ሁላችሁም ሌሎቻችሁ ለኔ አካላቶቼ ናችሁ። ከእናንተ ውስጥ አንዳችሁም ላይ ምንም አይነት ክፉ ነገር ሲደርስ ማየት አልፈልግም። ሌላው ያው ውድ ቤተሰቦች ስለ መልካምነት እንኖራለን እንሞታለን። ይህን ለእናንተ ቃል እገባላችኋለሁ። በህይወት እንድኖር ጸሎታችሁ፣ ልመናችሁ እዚህ ቦታ ላይ ስላበቃኝ ይህንን ነገር እንዳይ ስላረገኝ ስለተወለድኩ እንጃ ፈጣሪ ብድራችሁን ይክፈል። ሚኪ ያጎደልኩት ያስቀረውት ነገር ካለ ግልጽ አድርጌ በቀጣይ በብዙ አጋጣሚዎች በስራህም እነሱን የምትከሳቸው ይሆናል። በቂ ነው። ማሚም ተመልካቾችንም አብረውሽ የነበሩትንም አመስግኝና እኔ በእውነት እኔ ከቃላት በላይ ነው። ቃላት የለኝም። ምንም የምለው ነገር እንጃ። እኔ ከብደኛል በጣም። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ቆሜ ነው የማመሰግነው ሁሉንም። በቀደም መቼም ልጄ በሌለበት ያን መሰለ የጀግኖች እናት ነኝ። እውነትም ጀግኖች ናቸው የኔ ልጆች። ለተደረገልኝም ስጦታ እግዚአብሔር ይስጥልኝ። ሁላችሁም ከኔ ጋራ ያለቀሳችሁ ከኔ ጋራ እግዚአብሔርን ስትማጸኑ ስትጸልዩ በየቤተ ክርስቲያኑም በክርስትናው ሙስሊሙ በሙስሊም በየሃይማኖቱ ከኔ ጋር የተጨነቃችሁ ጸሎታችሁ ያልተለየኝ የእናንተንም የሁላችሁንም ጸሎት የሰማ አምላክ ምስጋና ይድረሰው። እግዚአብሔር ይመስገን። እውነትም እግዚአብሔር አሸናፊ ነው፣ አሸንፏል። ልጄን ዳግም ሰጥቶኛል። አሁንም አመሰግነዋለሁ። ለሁላችሁ ምስጋና ይድረሳችሁ ልጆች። አለሁ ላላችሁኝ ሁሉ እግዚአብሔር አለሁ ይበላችሁ። እግዚአብሔር ይስጣችሁ። ቃላት የለኝም ዛሬ። እኔ ያው ምናልባት ደግሞ አንድ መጨመር ያለብኝ እኔ በሐዘን በችግር ላይ ሆኜ እናቴን ለማጽናናት የተደረገው ነገር ከጎረቤት ጀምሮ እውነቴን ነው የምላችሁ። እኔ እንጃ በየጓዳችሁ ገብቼ ውለታችሁን መክፈል ነው የምፈልገውና ሌላው ነገር ደግሞ ያው ሰርፕራይዝ ነግራኛለች ማለት ወይኔ በነገራት ላይ ወንድሜ እሱ የተነገረህ ብቻ ነው። እዚህ ደግሞ ያላያችሁት በጣም ብዙ ነገር አለ። በተለይ የኔ ጓደኛ ሚልኪ ከነ ቤተሰቦቿ በጣም ነው ማመሰግናት። አባትየው ሁሌ እዚህ ቤት የኔ የትምህርት ቤት ወጪ ይሸፈናል። አንተ እዚህ ቤት እያንዳንዱ የምታረገው ነገር አንተ ከትዳርህ ውጪ እዚህ ቤት ሽሮ ሳይቀር የሚሸምት ወንድም ነው ያለ። እሱን ሁሉ የሚልኪ አባት ነበር ሲያረጉ ነበር። በፍጹም እሱ ያጎደለባችሁ ነገር ነው ያደርጋለሁ እያለ ሌላው ደግሞ በጣም እኔ ካይምሮ በላይ የሆነው ኦዲየንስ የእናንተ ተመልካች ነን እያለ እዚህ ቤት የሚመጣ ሰው አሸናፊ እንደዚህ አድርጎልኝ ነበር፣ ከዚህ በፊት ቤት ድረስ መጥቶ ይሄንን ነገር አድርጎ ነበር፣ እንደዚህ አይነት አካላት ነበሩ፣ ለህግ አቅርቦልኛል። ግማሹ መጥቶ ይሄው ቤቴ ተመለሰ፣ ይሄው ልጆቼን እያሳደግኩኝ ነው፣ የሱ ቤት ፈርሶ እንትን ማለት አልችልም። ለማዬ 20 ሺህ ብር መታ በጥሬ የሰጠችኝ እኔ ቤቴን ልጆቼን ሰብስቤ እየኖርኩኝ ነው፣ እሷ ቤቷ ተበትነው ይሄ የሆነው ባሹ ምክንያት ነው ምናምን ብላ በጣም አስለቅሳ ነው የነበረው። ሰው በሙሉ ከሷ ጋር አልቅሶ ሴቶች እኔ ለቁጥር ነው የሚያዳግተኝ እዚህ ቤት መጡ፣ ወንዶችም የተለያዩ ሰዎች አሉ። በጣም ብዙ ተበዳይ እዚህ ቤት መጡ። አሁን ላይ እንደዚህ ሆንኩት በሱ ነው እያለ ብዙ ምስጋና አቅርበውልናል። ለእናንተ ካይምሮ በላይ ነው፣ ምስጋናም አይገልጽም። በጣም አመሰግናለሁ። በዚህ ወጣታ እውነት በጣም አመሰግናለን። እግዚአብሔር ይስጥልን። በእውነት ተመልካቾቻችን እውነት ራሱ ያው እንኳን ደህና መጣ ሚል እውነት ኬክ ተዘጋጅቷል። እሱን ትቆርስልናለህ እንደምንም ደገፍ ብለህ ወይ ቁጭ ብለህ ቁረስልን፣ ችግር የለም። ወይ ቁጭ ብለህ ቁረስ፣ ችግር የለም። ቃል ደግነት ምን ያህል ጥሩ እንደሆነ መልካም ስራ ምን ጊዜም እስከ ህይወት ፍጻሜ ድረስ መልካም እንደሆነ ነው የተረዳሁት።
ልጆቼ አሁንም መልካም ሆኑ። እግዚአብሔር ይጠብቃችሁ። ኮርጅባችኋል ልጆቼ። ለተበደለ ላለቀሰ እምባባሽ ያርጋችሁ። አሁን የእሱ ጥበቃ ይለያችሁ። እኔ ለእግዚአብሔርን ሰጥቻለሁ፣ ለህዝቡ ሰጥቻለሁ። በጣም በጣም ነው የማመሰግነው። እንግዲህ ያው ደስታችሁን የበለጠ እጥፍ ለማድረግ እንግዲህ ቆርሳለሁ። ውድ ቤተሰቦች እንኳን ደህና መጣ ይላል። ምናልባት እንኳን ተወለድክ ብሎ ቢጻፍልኝ በጣም ደስ ይለኛል። ዛሬ ተወልጃለሁ። እንኳን ደስ አለ። ትልቅ ቀን ነው። ዳግም ጠላቶች ያፈሩበት ቀን ነው። ስለዚህ የሚወዱህ የሚያከብሩ ተመልካቾች ደግሞ እጅግ በጣም የተደሰቱበት በአንተ የኮሩበት ቀን ስለሆነ ይሄ ደስታ ቀን ነው። ምንም የምናለቅስበት ቀን አይደለም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንጃ አጥቻችሁ ቢሆንስ ይሄን ነገር አላይም ነበርና በቃ ራሴን ለማጥፋት በማሰቤ ከልብ ይቅርታ ጠይቃለሁ። ሁላችሁም ከልብ ይቅርታ። ከስቃዩበትን ነገር እንረዳለን። ስቃዩ ነው አይደለም። ፈጣሪ ምስጋና ይድረስ። ቀንሽ ተቆራርሻለሽ። ተመልካቾቻችን እንግዲህ ደስታችን ሳቃችን ተመልሷል። እናንተም የኛ ስሜት እንደተጋባባችሁ እናስባለን። እጅግ በጣም የተደሰትንበት ቀን ነው ዛሬ። እንደዛሬም እኔ ተደስቼ እንደዛሬም እንደዚህ አይነት ስሜት ተሰምቶኝ አያውቅም። ረጅም ጊዜ እውነት ለመናገር በብዙ አጋጣሚዎች ፈተናዎች ይገጥሙናል። ይሄኛው ደግሞ የገዛ የስጋ ወንድም ሲሆን ትንሽ ከበድ ይላልና ይሄ ቀን ለኛ እጅግ በጣም የተለየ ቀን ነው። ለዚህ ቀን ደግሞ ብዙዎቻችሁ አስተዋጽኦ አድርጋችኋል። የመብረቅ ክሩ፣ ሁሉም የሰራይን ክሮች፣ እነ በረከት፣ እነ ሳሚ፣ እነ ልዑል ላደረጋችሁት ሁሉ እጅግ በጣም እናመሰግናለን። ተመልካቾቻችንም በየቤታችሁ ሆናችሁ በጸሎታችሁ በየሃይማኖታችሁ ሁላችሁም ላደረጋችሁልን ጸሎት እጅግ በጣም እናመሰግናለን። ኢትዮጵያውያን፣ ኤርትራውያን ላደረጋችሁልን ድጋፍ እጅግ በጣም እናመሰግናለን። በየኮሜንቶቻችሁ ለሰጣችሁን ድጋፍ እጅግ በጣም እናመሰግናለንና ከዚህ በላይ ብዙ ነገር የምናሳያችሁ ይሆናል። እንግዲህ ቻናሉን እኛ ደስታችንን እንግዳም እየመጣብሽ ነው ማሚ፣ እነሱን መቀበል አለብሽ። እንግዲህ በጣም እናመሰግናለን። በቀጣይ ቪዲዮዎች አሹ ያለበትን ሁኔታ የምናሳውቃችሁ ይሆናል። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከዚህ በላይ እንድንበዛ ከዚህ በላይ ጠላቶቻችንን እንድናስጨንቅ ታደርጉን ዘንድ እንጠይቃችኋለን። ይህን ቪዲዮ ላይክ በማድረግ ጀምሩ። ኮሜንቶቻችሁን እስቲ ሐሳባችሁን አሹ እንኳን ደህና መጣ እያላችሁ ኮሜንት ላይ ጻፉልን። ሼር አድርጎት ለሌሎች ደግሞ ለነዚህ አሸናፊን እያሰቃዩ ለነበሩ ጠላቶቹ እንዲደርስ ቪዲዮውን ሼር አድርጎት። ለነሱ ብቻ ሳይሆን ብዙ ሰዎች ከአሸናፊ ህይወት ብዙ ነገር መማር ስለሚችሉ ቪዲዮዎቹን እንዲመለከቱ ለወዳጆቻችሁ ለጓደኞቻችሁ ሼር አድርጉት ቪዲዮውን። አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። መልካም ጊዜ